ዓለም በጩኸት ተሞልታለች። ሁሉም ሰው መናገር ይፈልጋል። ሁሉም ሰው መስማት ይፈልጋል። ዝናን፣ ክብርን፣ ስልጣንን አሳዶ የማይደክም የሰው ልጅ የለም። ነገር ግን ሁሉንም ነገር በእጁ ጨብጦ የዓለምን ንጉስ ልጆች እያስተማረ በወርቅ ምንጣፍ ላይ እየተራመደ ይህ ሁሉ ከንቱ ነው ብሎ የሸሸ አንድ ሰው ታውቃለህ? ዛሬ ወደ አራተኛው መቶ ክፍለ ዘመን እንጓዛለን። ወደ ታላቁ የዝምታ አባት፣ ወደ እንባው ንጉስ፣ ወደ ቅዱስ አርሳኒዮስ። እርሱ እንዲህ ይላል: በመናገሬ ብዙ ጊዜ ተጸጽቻለሁ፣ በዝምታዬ ግን አንድም ቀን ተጸጽቼ አላውቅም። ወዳጄ ሆይ ዛሬ የምንሰማው ታሪክ ዝም ብሎ የህይወት ታሪክ አይደለም። ይህ ታሪክ ከሮም ቤተ መንግስት ጫጫታ ተነስቶ በግብጽ በረሃ ወዳለው ጥልቅ ጸጥታ ያደረገ የነፍስ ጉዞ ነው። እንዴት አንድ የንጉስ አማካሪ ከማንም ሰው በላይ እኔ ኃጢአተኛ ነኝ ብሎ በረሃ እንደወረደ አብረን እንመለከታለን። ልብህን አዘጋጅ፣ ምክንያቱም የአባ አርሳኒዮስ ታሪክ የአንተም የህይወት ጫጫታን ጸጥ ያደርገዋልና። ዘመኑ 380 ዓመተ ምህረት አካባቢ ነው። ቦታው የዓለም ገዢ የሆነችው ሮም ናት። በዚያን ጊዜ ንጉስ ቴዎዶሲዮስ ታላቁ ለልጆች ለአርቃዲዮስ እና ለሆኖሪዮስ አስተማሪ የሚሆን ጥበብ የተሞላበት ሰው ይፈልግ ነበር። መልእክተኞች አንድ ሰው ጠቆሙት። ንጉሥ ሆይ በሮም ከተማ እንደ አርሳኒዮስ ያለ ጠቢብ ፈላስፋና እግዚአብሔርን የሚፈራ ሰው የለም። ግሪከኛ ያውቃል፣ ላቲን ያውቃል፣ የቤተክርስቲያን ሚስጥር ጠንቅቆ ያውቃል። አርሳኒዮስ በዚያን ጊዜ ዲያቆን ነበር። ነገር ግን ዕውቀቱ ከፈላስፋዎች ይልቅ ነበር። ንጉሱም ወደ ቤተ መንግስት አስመጣው። የልጆች አባትና መምህር ትሆናለህ አለው። አርሳኒዮስ በቤተ መንግስት ውስጥ ትልቅ ክብር አገኘ። ወርቅ የተለበጠ ልብስ ይለብሳል። በወርቅ ዙፋን ላይ ይቀመጣል። በፊቱ መኳንንቱ ሁሉ ይንቀጠቀጡ ነበር። የንጉሱ ልጆች ሳይቀሩ በፊቱ የሚቆሙት በፍርሃት ነበር። ዓለም በእግሩ ስር ነበረች። የፈለገውን መብላት፣ የፈለገውን መጠጣት፣ በፈለገው ሰረገላ መሄድ ይችላል። ነገር ግን አርሳኒዮስ ደስተኛ አልነበረ። በዙሪያው ያለው ወርቅ ለነፍሱ ጨለማ ሆነበት። የመኳንንቱ ሽርጉድ ለጆሮው ጩኸት ሆነበት። ማታ ማታ ብቻውን ሆኖ ውድ ልብሱን አውልቆ ወደ ሰማይ እያየ ያለቅስ ነበር። ጌታ ሆይ ይህ ዓለም እያጠፋኝ ነው። እኔ የአንተን መንግስት እንጂ የቴዎዶሲዮስን መንግስት አልፈልግም። እንዴት ልዳን? ወዳጄ እስቲ ራስህን ጠይቅ። ዛሬ የምንሮጥለት ሀብትና ክብር በእርግጥ ሰላም ይሰጣልን? አርሳኒዮስ ሁሉንም ይዞት ነበር፣ ግን ባዶ ነበር። አንድ ቀን አርሳኒዮስ በቤተ መንግስቱ ውስጥ ሆኖ እጆቹን ወደ ሰማይ ዘርግቶ በታላቅ ጭንቀት ጸለየ። ጌታ ሆይ እድል ዘንድ መንገዱን አሳይ ብሎ ጮኸ። በዚያን ጊዜ ድንገት ከሰማይ ድምጽ መጣ። አርሳኒዮስ ሆይ ከሰዎች ሽሽ፣ ትድናለህ። ይህ ድምጽ ህይወቱን ቀየረው። ከሰዎች ሸሸ። አርሳኒዮስ አላመነታም። የንጉስ አማካሪነቱን፣ ወርቁን፣ ክብሩን፣ ለስላሳውን አልጋ በአንድ ሌሊት ጥሎ ወጣ። ወደ እስክንድርያ የሚወስደውን መርከብ ተሳፈረ። ወዴት? ወደ ግብጽ በረሃ፣ ወደ አስቄጥስ። ያ በወርቅ ወንበር ላይ ይቀመጥ የነበረ ሰው አሁን በባዶ እግሩ በጋለ አሸዋ ላይ መሄድ ጀመረ። ያ የንጉስ ልጆች ያዝ የነበረ ሰው አሁን አንድ ተራዳ ለብቻው መኖርን መረጠ። ወደ አስቄጥስ ገዳም ሲገባ አባቶች አላወቁትም። ማነህ አሉት። እኔ አርሳኒዮስ ነኝ፣ መነኩሴ ሁኜ ልድን መጣሁ። አበምኔቱ አባ ዮሐንስ አጺር የአርሳኒዮስን ትሕትና ሊፈትን ወደዱ። አባቶች ሁሉ ምሳ ሊበሉ ተቀምጠዋል። አባ ዮሐንስ ለአርሳኒዮስ ወንበር አልሰጡትም።
ሁሉም ሲበሉ እርሱ ቆመ። በመጨረሻም አባ ዮሐንስ አንድ የደረቀ ቂጣ መሬት ላይ ወረወሩለት። ከፈለክ ያንን ብላ። አርሳኒዮስ ምን አደረገ? በጉልበቱ መሬት ላይ ተንበረከከ። እንደ እንስሳ በአፉ ያንን ቂጣ ከመሬት አንስቶ በላ። አባ ዮሐንስ ይህንን ሲያዩ አለቀሱ። ይህ ሰው በእውነት ታላቅ መነኩሴ ይሆናል። አርሳኒዮስ በረሃ ከገባ በኋላ ሁለተኛው የሰማይ ድምፅ መጣለት። አርሳኒዮስ ሆይ ከሰው ሽሽ፣ ዝም በል፣ በጸጥታ ኑር። እነዚህ የኃጢአት አለመስራት መሰረቶች ናቸውና። እዚህ ጋር አንድ አስደናቂ ታሪክ አለ። አርሳኒዮስ በሮም ጥበብ በግሪክ ፍልስፍና የተራቀቀ ሊቅ ነው። ነገር ግን በገዳሙ ውስጥ አንድ ምንም ትምህርት የሌለው ግብፃዊ ገበሬ የነበረ መነኩሴን ጠርቶ ስለ መንፈሳዊ ሕይወት ይጠይቀው ነበር። ሌላው መነኩሴ አይቶት ጠየቀው፣ አባ አርሳኒዮስ አንተ የሮምና የግሪክን ጥበብ የተካንክ ነህ፣ እንዴት ይህን ተራ ገበሬ ምክር ትጠይቃለህ? አባ አርሳኒዮስ መለሰ፣ የሮምንና የግሪክን ቋንቋ አውቃለሁ፣ ነገር ግን የዚህን ገበሬ ፊደል ገና አልተማርኩም። ወዳጄ፣ እውነተኛው ጥበብ ያለው በትምህርት ቤት ወንበር ላይ ሳይሆን በተሰበረ ልብና በንጹህ ሕሊና ውስጥ ነው። አርሳኒዮስ ዓለማዊ ዕውቀቱን እንደ ቆሻሻ ቆጥሮ መንፈሳዊን ፊደል ከባዱ መማር ጀመረ። አባ አርሳኒዮስ በባቱ እያለ አጋንንት መጠው ያውቁት ነበር። ከባቱ ደስ ሲደርሱ እንዲህ እያለ ሲጸልይ ሰሙት። እግዚአብሔር ሆይ አትተወኝ፣ በፊት መልካም የሚሆን ምንም ምግባር የለኝም። ነገር ግን ስለ ቸርነት ስትል መልካምን ነገር እንዴት እንደሚጀምረው ግለጥልኝ። አባ አርሳኒዮስ እንዲህ ብሎ ነበር፣ እግዚአብሔርን ከፈለግነው ራሱን ይገልጥልናል። አጥብቀን ከያዝነውም ከኛ ጋር አብሮ ይኖራል። አባ ማርቆስ አባ አርሳኒዮስን ለምን ከኛ ትርቃለህ ሲል ጠየቀው። አባ አርሳኒዮስም እንደምወዳችሁ እግዚአብሔር ያውቃል፣ ነገር ግን ከሰዎችም ከእግዚአብሔርም ጋር በአንድ ላይ መኖር አልችልም። እልፍ አእላፋት መላእክት በአንድ ቦታ ቢኖሩም ሐሳባቸው ግን አንድ ነው። ሰዎች ግን ሐሳባቸው በቁጥራቸው ልክ ብዙ ነው። ስለሆነም ከሰው ጋር ለመኖር ስል እግዚአብሔርን መተው አልሻም። በተጋድሎ ውስጥ ለሚገኝ መነኩሴ የአንድ ሰዓት እንቅልፍ በቂ ነው። አባ ዳዊት አንድ ጊዜ አርሳኒዮስ የነገራቸውን ታሪክ እንዲህ ያወጉናል። እርግጥ አባ አርሳኒዮስ ይህን ታሪክ የተናገረው ሌላ ሰው አደረገው ብሎ ነው። በእርግጥ ግን የታሪኩ ባለቤት እርሱ ራሱ ነው። አንድ አረጋዊ መነኩሴ ከባቱ ወጥቶ ሳለ የሰው ልጆችን ሥራ አሳይ ዘንድና የሚል ድምጽ ሰማ። እርሱም ከባቱ ወጥቶ የጠራውን ድምጽ ተከትሎ ተጓዘ። ያ ድምጽ ወደ አንድ ቦታ ደረሰውና አንድ ኢትዮጵያዊ እንጨት እየፈለጠ ሲከምር አሳየው። ያ እንጨት የሚፈልጥ ኢትዮጵያዊ ሊሸከመው ሞከረና አቃተው። ይሁን እንጂ በመቀነስ ፋንታ አሁንም እየቆረጠ መከመር ቀጠለ። ጥቂት አለፍ ብሎ ደግሞ አንድ ሰው በሐይቅ አጠገብ ቆሞ በተሰበረ ማሰሮ ውሃ ሲቀዳ ተመለከተ። ማሰሮ የተሰበረ በመሆኑ ውሃው እንደገና ወደ ሐይቁ ይመለስ ነበር። ያ ድምጽ በድጋሚ እና ሌላ ነገር ደግሞ አሳያለሁ ብሎ ወሰደው። በአንድ ስፍራ ላይ መቅደስ አሳየው። ሁለት ሰዎች በፈረስ ጎን ለጎን ሆነው መጡ። በትከሻቸውም በትራቸውን ጫፍና ጫፍ ላይ አጋድሞ ይዘውት ነበር። በበሩ ወደ ውስጥ ሊያልፉ ቢፈልጉም በትራቸው አግድም ስለያዙት ያግዳቸው ነበር። አንዳቸውም ከሌላኛው ኋላ በመሆኑ በትሩን ፊትና ኋላ አድርገው ሊገቡ አልፈለጉም።
ስለዚህ በፉክክር ከውጭ ቀሩ። ያ ድምጽ ለዛ አረጋዊ አባት እንዲህ አለው፣ እነዚህ ሰዎች የጽድቅን ቀንበር በትዕቢት ተሸክመውታል። ራሳቸውን ዝቅ አላደረጉም። ራሳቸውን ለማረምና በክርስቶስ የትህትና ጉዞ ለመጓዝ አልፈለጉም። ስለዚህም ከመንግሥተ ሰማያት በአፋ ይቀራሉ። እንጨት የሚቆርጠው ሰውም በኃጢአት ላይ ኃጢአትን የሚጨምር ሰውን ይመስላል። ንስሐ ከመግባት ይልቅ ሌሎችን ኃጢአቶች እንደገና ይጨምራል። ውሃ የሚቀዳው ሰውም መልካም ስራን የሚሰራ ሰውን ይመስላል። ነገር ግን መልካም ስራው ከክፉ ስራው ጋር የተቀላቀለ በመሆኑ ጥቂቱ መልካሙ ስራው ይበላሽበታል። ስለሆነም እያንዳንዱ ለሚሰራው ነገር ሊጠነቀቅና በከንቱ እንዳይደክም ሊያስብበት ይገባል አለው። የአባ አርሳኒዮስ ሕይወት ታሪክ ብቻ አይደለም፣ ትምህርት ቤት ነው። ሲያባቶች በመጽሐፈ መነኮሳት ላይ የመዘገቡልንን የእርሱን ድንቅ የጥበብ ንግግሮች እንመልከት። የመሸሽ ጥበብ። አንድ ቀን ሊቀ ጳጳሱ ቴዎፍሎስ ከብዙ መኳንንት ጋር ሆኖ አባ አርሳኒዮስን ሊጠይቀው ወደ በረሃ መጣ። አርሳኒዮስ ግን ዝናን የሚሸሽ ነበር። ሊቀ ጳጳሱ አባቴ ሆይ አንተን ለማየትና ቃልህን ለመስማት መጥተናል። አባ አርሳኒዮስ ግን ላፍታ ዝም አለ። ከዚያም እንዲህ ሲል መለሰላቸው፣ አንድ ነገር ብነግራችሁ ታደርጉታላችሁን? እነርሱም አዎን አባታችን እናደርጋለን አሉ። አባ አርሳኒዮስም እንዲህ አላቸው፣ እንግዲያውስ አርሳኒዮስ እዚህ ቦታ አለ ከተባለ ወደዛ ቦታ አትሄዱ። አርሳኒዮስን ካያችሁት ወደ እርሱ አትጠጉ። የባቄላው ሚስጥር። ሌላ ጊዜ ደግሞ አባ አርሳኒዮስ በቤተ መንግሥት ሳለ ይለብሰው የነበረውን የቅንጦት ኑሮ የሚያውቁ ሰዎች በገዳም ውስጥ የቀቀለውን ባቄላ ሲበላዩት፣ ባቄላው ግን ተበላሽቶ ይሸት ነበር። አንድ ወንድም ጠየቀው፣ አባቴ ይህ ምግብ እኮ ይሸታል፣ እንዴት ትበላዋለህ? አባ አርሳኒዮስ መለሰ፣ ልጄ ሆይ በዓለም ሳለሁ የሚበላው የጣፈጠ ምግብና የምጠጣው ወይን ጠጅ ትዝ ሲለኝ ይህን የገማ ባቄላ በላለሁ። ያን ጊዜ የነበረኝን ደስታ አሁን ካለኝ መከራ ጋር አስተካክላለሁ። ለምን መጣ? አባ አርሳኒዮስ በገዳም ቆይታው ሰይጣን ሲፈትነው ወይም በሐሳቡ ሲበተን ራሱን የሚጠይቃት አንዲት አጭር ጥያቄ ነበረች። ሁል ጊዜ ጠዋት ሲነሳ ማታም ሲተኛ እንዲህ ይል ነበር፣ አርሳኒዮስ ሆይ ለምን ወደዚህ መጣ? አርሳኒዮስ ሆይ ለምን ወደዚህ መጣ? እርሱ ራሱን እንዲህ ብሎ ይመልሳል፣ የመጣሁት ለመብላት አይደለም፣ ለመጠጣት አይደለም፣ ለመተኛት አይደለም። የመጣሁት ከኃጢአት ለመዳንና ክርስቶስን ለማግኘት ነው። ስለዚህ አርሳኒዮስ ሆይ ተነስና ስራን ስራ። ውድ መምህራን፣ እኛስ ወደ ቤተክርስቲያን ስንመጣ ጾም ስንጀምር ራሳችንን ለምን መጣሁ ብለን እንጠይቃለን። አባ አርሳኒዮስ ይህንን ጥያቄ እየጠየቀ እስከ ዕለተ ሞቱ ድረስ በንቃት ኖረ። አንድ ቀን በገዳም ውስጥ የቀርከሃ ዛፎች በንፋስ ሲወዛወዙ ድምጽ ያሰሙ ነበር። አባ አርሳኒዮስም ይህ ምንድነው አለ። አባቴ ሆይ ዛፎቹ በንፋስ ሲወዛወዙ ነው አሉት። እርሱም እንዲህ አለ፣ በዚህ ጸጥታ ውስጥ የዛፍ ድምጽ እንዲህ ከረበሸኝ የዓለምን ጫጫታ እንዴት ትችለዋለሁ?
ስለ አባ አርሳኒዮስ ሲነሳ ስለ እንባዋ ለማውራት አይቻልም። በመላው የቤተ ክርስቲያን ታሪክ እንደ አባ አርሳኒዮስ ያለቀሰ ሰው ይኖር ይሆን? አባቶቻችን ሲጽፉልን በጭኑ ላይ የለበሰው ልብስ በእንባው ብዛት ይበሰብስ ነበር ይላሉ። ሽፋሽፍቶቹ በእንባ ብዛት ረግፈው ነበር። ለምንድን ነው የሚያለቅሰው? ኃጢአት ሰርቶ ነው? አይደለም። እግዚአብሔርን ፍርድ በመፍራትና የመንግስቱን ክብር በመናፈቅ ነበር። አንድ ቀን ማታ ፀሐይ ስትጠልቅ ጀምሮ ፀሐይዋ በጀርባው አድርጎ እጆቹ ወደ ሰማይ ይዘረጋል። ሌሊቱን ሙሉ ሲጸልይ ያድራል። ጠዋት ፀሐይ ስትወጣና ፊቱን ስትመታው ብቻ እጆቹን ያወርዳል። ሌሊቱን ሙሉ ያለ እንቅልፍ። ሰይጣናት ይፈትኑት ነበር። የድሮን የቤተ መንግስት ቅንጦት እያሳዩ ያታልሉት ነበር። አርሳኒዮስ ሆይ ለምን ትሰቃያለህ? ያ ሁሉ ክብር አለህ እኮ ይሉት ነበር። እርሱ ግን እኔ የመጣሁት ለክርስቶስ ነው እያለ በእንባ ያጥባቸው ነበር። ባሉ ጅቦች ወይም አራዊት በዙሪያው ሲጮሁ እርሱ ግን ዝምታውን አይሰብርም ነበር። በሰው ላይ ከመታመን በፈጣሪው ላይ መታመን መርጧልና። የአባ አርሳኒዮስ የመጨረሻ ሰዓት ደረሰ። በሞት አልጋ ላይ ተኛ። ደቀ መዛሙርቱ ሲያዩት ያ ታላቅ አባት ይንቀጠቀጥ ነበር፣ ያለቅስ ነበር። ደቀ መዛሙርቱ ደነገጡ። አባታችን ሆይ አንተም ትፈራለህን? አሉት። አባ አርሳኒዮስም በእንባ መለሰ፣ አሁን ልጆቹ ሆይ ይህ ፍርሃት በረሃ ከመጣሁበት ቀን ጀምሮ እስከ ዛሬ ከኔ ጋር አለ። በእግዚአብሔር ፊት መቆም ያስፈራል። ይህንን ተናግሮ ያ የዝምታ ንጉሥ፣ ያ የእንባ አባት ነፍሱን በሰላም ለፈጣሪ ሰጠ። ቅዱሳን መላእክት ነፍሱን በክብር አሳረጓት። የተወደዳችሁ ምዕመናን ከአባ አርሳኒዮስ ምን እንማራለን? ከጩኸት ሽሹ። በዚህ ዘመን ስልክ፣ ኢንተርኔት፣ ወሬ በበዛበት ዓለም ነፍሳችን የምታርፍበት የዝምታ ጊዜ ያስፈልጋል። ሁለት ትህትና። የቱንም ያህል ብትማሩ፣ የቱንም ያህል ሀብት ቢኖራችሁ ከእግዚአብሔር ፊት ባዶ መሆናችሁን አትርሱ። ሶስት እንባ። ለኃጢአታችሁ አልቅሱ፣ እንባ ነፍስን ታጥባለች። ዛሬ እኛም እንደ ቅዱስ አርሳኒዮስ ጌታ ሆይ እንዴት ልዳን ብለን እንጠይቅ። መልሱ ያው ነው፣ ከኃጢአትሽ ዝም በል እና ጸጥ በል። በረከታቸው ይደርብን። ስለ ዝምታው አባት የሰማችሁት ለሌሎች አጋሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።